ጤና ይስጥልን ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። የሰላም ስምምነቱ መንግስት ትኩረቱ ሙሉ በሙሉ ወደ ልማት እንዲያደርግ ማቻሉ የገንዘብ ሚኒስትሩ አህመድ ሺዴ ገለጹ። የኢኮኖሚው ጤናማነት ለማረጋገጥ የዋጋ ግሽበት ለመቀነስ መንግስት እንደሚሰራ ደግሞ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ጠቁመዋል። ኢትዮጵያ በተያዘው በጀት ዓመት 7.5% ኢኮኖሚያዊ እድገትን ታስመዘግባለች ተብሎ ይጠበቃል። ባለፉት 8 ወራትም በግብርና፣ በማኑፋክቸሪንግ፣ በአገልግሎት ዘርፍ አበረታች ውጤት መገኘቱን ነው የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ የገለጹት። ከኢቲቪ ጋር ቆይታ ያደረጉት የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ባለፉት 8 ወራት የነበረው አፈጻጸም ከአምናው ተመሳሳይ ወቅት ጋር ሲነጻጸር ስኬታማ ነው ብለዋል። በግብርናው ዘርፍ ስንመለከት የባለፈው መኸር አፈጻጸም ለዚህ ዓመት ኢኮኖሚ እድገት ውስጥ ስለሆነ ታሳቢ የሚደረገው የመኸሩ አፈጻጸም በጣም ጥሩ የሚባል ከዋና ዋና ሰብሎች ብቻ አሁን ባለን በአስተዳደራዊ መረጃ በሚለው ተጣርቶ ኋላ የሚወጣው እንዳለ ሆኖ 4 ሚሊዮን ኩንታል በላይ ምርት ማምረት ተችሏል። ይሄ ደግሞ በአጠቃላይ በኢኮኖሚ እድገቱ ላይ ትልቅ ሚና የሚጫወት ነው። ከኢንቨስትመንት አኳያ ለምሳሌ አንዱን ስንመለከት የውጭ ቀጥተኛ ኢንቨስትመንት ወደ 2.23 ቢሊዮን ዶላር መሳብ ችለናል ባለፈው 8 ወር ውስጥ ማለት ነው። በተለያዩ ውጫዊና ውስጣዊ ጫናዎች ምክንያት እየተባባሰ ያለውን የዋጋ ንረትን ለማረጋጋት መንግስት በፍራንኮ ቫሉታ ምርቶች እንዲገቡ መፍቀዱንም የገንዘብ ሚኒስትር አቶ አህመድ ሺዴ አስታውቀዋል። ሩዝ፣ ፓስታ፣ መኮሮኒ፣ ዘይት በጣም ብዙ ነው። ይሄኛው አቅርቦትን አሻሽሏል፣ ዋጋው ደግሞ የበለጠ እንዳንድ አድርጓል። ስለዚህ የዋጋ ንረቱ አሁንም ከፍተኛ ነው። ሆኖም ግን ከቁጥጥር ውጭ አይደለም። እንደ ሌሎች ሀገሮች እንግዲህ በንጽጽር ነው መታየት ያለበት ማለት ነው። ለኛ ባለን የኑሮ ደረጃ በጣም አሸጋሪ ነው። ህዝባችንን ጎርቶታል። ይሄ በአፋጣኝ ተጨማሪ እርምጃዎች መውሰድ ይኖርብናል። ምንም ጥርጥር የለውም። በኢኮኖሚው ላይ ትልቅ ጫናን ፈጥሮ የነበረው የሰሜኑ ጦርነት በሰላም ስምምነት መቋጨቱ በተለይ ከልማት አጋሮች ጋር የነበረው የሻከረ ግንኙነትን አስቀርቷልም ብለዋል። በኢትዮጵያ ኢኮኖሚ ላይ የዓለም አቀፍ ኢንቨስተሮች ተስፋቸውን በከፍተኛ ደረጃ ያሳደገበት ነው የሰላም ስምምነቱ። ሌላው ከልማት አጋሮች ጋር የነበረን ግንኙነት በጦርነቱ ምክንያት በጣም ሻክሮ ነበር። አሁን በአዲስ መልክ በተጠናከረ መልኩ ጥሩ ግንኙነት ጀምረናል። የቆሙ የልማት ፕሮጀክት ፋይናንሲንጎች መፍሰስ ጀምረዋል። የውጭ ምንዛሪ ግኝታችን የተሻሻለ ይገኛል። የኢኮኖሚውን ጤናማነት ለማረጋገጥ የዕዳ ጫና መቀነስና ምርትና ምርታማነትን ለማሳደግ በትኩረት ይሰራል ብለዋል የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ። ተራው የዋጋ ግሽበትን መቆጣጠር ነው። የኢኮኖሚውን ምርትና ምርታማነት በአጠቃላይ መጨመር ነው። በግብርናው የጀመርናቸውን ስራዎች አጠናክረን በመቀጠል በአቅርቦትና ፍላጎት መካከል ያለውን መራራቅ ማቀራረብ መቻል አለብን። ኤክስፖርታችንን መጨመር፣ ከዚህ ውስጥ በኤክስፖርት ባስኬታችን ውስጥ ተጨማሪ ምርቶችን ማስገባት ማለት ነው። ለምሳሌ ከግብርናው ስንዴ አሁን አንዱ የምንመለከት የኢንዱስትሪ ፓርኮቻችንን በጣም በርካታ ጅምር ላይ የነበሩ ጨርሰን ወደ ስራ አስገብተናል። እነዚህ ኢንዱስትሪ ፓርኮች አምርተው የፋብሪካ ምርቶችን ሰፋ ባለ ሁኔታ ኤክስፖርት ማድረግ መቻል አለብን። በሀገሪቱ የተስተዋለ ያለው የዋጋ ንረት ከሌሎች ሀገራት ጋር ሲነጻጸር የከፋ እንዳልሆነ ገልጸው የዋጋ ንረቱን ለማረጋጋት መንግስት ከመቼውም ጊዜ በበለጠ በትኩረት እየሰራ እንደሚገኝም ጠቁመዋል። የኢትዮጵያ ኢኮኖሚ በተለያዩ ፈተናዎች ውስጥ ሆኖ እድገቱን ማስቀጠል ያቻለው መንግስት የተከበረው አገር በቀል ኢኮኖሚ ማሻሻያና ውጤታማ አመራር መሆኑ የገንዘብ ሚኒስትር አህመድ ሺዴ ገልጸዋል። የዋጋ ግሽበት በተለይ ዝቅተኛ ገቢ ያለውን የህብረተሰብ ክፍል ተጎጂ እንዳያደርግ የተለያዩ ተግባራት መከናወኑን የገለጹት ደግሞ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ናቸው። በገበያ ስርዓት ውስጥ ያለው ችግር መፍታትም የመንግስት ትኩረት ይሆናል ብለዋል። የነበረው የሀገር በቀል ኢኮኖሚክ ሪፎርም ተግባራዊ በመደረጉና ያጋጠመን የተለያዩ ጫናዎች እንኳን ቢኖሩ መንግስት በሁሉም ዘርፍ ትኩረት ሰጥቶ የተለያዩ ስራዎችን በአንድ ላይ መስራት በመቻላችን ነው። ጦርነት እንኳን ቢኖር ምርታማነት አልተቋረጠም። ጦርነት እንኳን ቢኖር የተለያዩ ሜጋ ፕሮጀክቶችና መደበኛ የልማት ፕሮጀክቶች አልተቋረጡም። የውጭ ኢንቨስትመንት ፍሰትም አልተቋረጠም ነበር። እንዲሁም በታሪካችን ለምሳሌ የቴሌኮም ዘርፍ ላይ
የሞባይል ባንኪንግ አገልግሎትን ጨምሮ ሲጨመርበት ወደ $1 ቢሊዮን ነው ኢንቨስትመንት የመጣው ማለት ነው በሳፋሪኮም አማካኝነት። ይሄ እንግዲህ ጦርነት እያለ የመጣ ነው ትልቅ ኢንቨስትመንት ነው። ስለዚህ የኢትዮጵያ ሀገረ መንግስት ጠንካራ መሰረት ያለውና የተለያየ ውስጣዊ ጫናዎችንና ውጫዊ ጫናዎችን ተቋቁሞ የተለያዩ ስራዎችን በአንድ ላይ መስራት በመቻሉና ለዚህ የሚመጥን አመራር መሰጠት በመቻሉ የመጣ ውጤት ነው ማለት ነው። ህዝቡም በአጠቃላይ ሰላማዊ ሁኔታውን ባለበት ሁኔታ ሁላ ምርታማነትን የቀን ተቀን የኢኮኖሚ ልውውጥና ምርትን ማካሄድ ላይ ጥሩ አፈጻጸም ነው የነበረው ማለት ነው። ይሄ የኢኮኖሚውን እድገት ለማስቀጠል በከፍተኛ ደረጃ አግዟል። ተጋላጭ የምንላቸውን ዜጎች ደግሞ የነሱን ህይወት በዚህ የኑሮ ውድነት በከፍተኛ ሁኔታ እንዳይጎዳ አቅም በፈቀደ መጠን የተደረጉ ነገሮች ነበሩ። ለምሳሌ የማዕድ ማጋራት የምንለው የምገባ ማዕከላት 30,000 ሰው እጁን ታጥቦ ሄዶ ሚል ይበላል ማለት ቀላል ያልነበረ ነገር ነው አሁን የምናረጋውና አንድ ሰው እንኳን የራበው ሰው ስናበላ ትልቅ ነገር ነው አይደለም። ያን ማረግ ችለናል። የትምህርት ቤት ምገባ ምንላቸው በመቶ ሺዎች በሚሊዮኖች የሚቆጠሩ ኦል ኦቨር ደ ካንትሪ አዲስ አበባ በመቶ ሺዎች የሚቆጠሩ 700,000 የሚጠጋ ተማሪ 2 ጊዜ ምግብ ይበላል ማለት ከአንድ ቤት ውስጥ አንዲት እናት ራሷ መግቢ ብትባል ምን ይውጣት ነበር? 4 ልጅ 3 ልጅ ወጥቶ ትምህርት ቤት ይበላል ማለት ነው ምግብ። ይሄ የኑሮ የዋጋ ግሽበቱ የሚያስከትለው የኑሮ ውድነት ዜጎችን በተለይ ተጋላጭ የሆኑትን በከፍተኛ ሁኔታ ችግር ውስጥ እንዳይጨምር የተደረጉ ነገሮች ናቸው። ማስተካከል ያለብን እኛም የምንቀበለው ምንም ወደ ኋላ ማንለው የገበያ ስርዓታችን በጣም ችግር አለበት። የገበያ ስርዓታችን መዘመን አለበት። አምራቹና ገዢው ተጠቃሚው ባጠረ ሰንሰለት መገናኘት መቻል አለባቸው። ይሄ አንዱ ነው። የአዲስ አበባ ከተማ አስተዳደር በተለያዩ አካባቢ በድርቅ ለተጎዱ ወገኖች ድጋፍ እያደረገ እንደሆነ ከንቲባ አዳነች አቤቤ ገለጹ። አስተዳደሩ በኮንሶ ዞን በድርቅ የተጎዱ ወገኖች ከ50 ሚሊዮን ብር በላይ የሚገመት የምግብና ቁሳቁስ ድጋፍ አድርጓል። የአዲስ አበባ ከተማ አስተዳደር በኮንሶ ዞን በድርቅ ለተጎዱ ወገኖች ድጋፍ ያደረገው የአልሚ ምግብና ሌሎች የምግብ ቁሳቁሶችን ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በርክክብ ወቅት እንደገለጹት ችግሩ ከተከሰተበት ወቅት አንስቶ የድጋፍ ማሰባሰብ ስራዎች መከናወኑን ተናግረዋል። ያውም የኢትዮጵያ አካባቢ ላይ ችግር ሲደርስ ቀድሞ በመድረስ የሚታወቀው የከተማ አስተዳደራችንና የአዲስ አበባ ከተማ ህዝብ ዛሬም ለኮንሶ ህዝብ አለንላችሁ አይዟችሁ ከጎናችንን የደረሰባችሁ ችግር ይሰማናልና በዚህ ወቅት አብረናችሁ ቆመን ልናበረታታችሁ እንወዳለን። ከሰማንበት ወቅት ጀምሮ የከተማችንን በጎ አድራጊዎች ስናስተባብር ቆይተናል። እነኚህ በጎ አድራጊዎች ዛሬ እዚህ እንዳያችሁት ከ50 ሚሊዮን ብር በላይ የሚገመት ለህፃናት የሚሆን አልሚ ምግብ ለአዋቂዎች የሚሆን አጠቃላይ ምግብ በማሰባሰብ ዛሬውኑ እዛ ስፍራ ላይ የምናደርስ ነው የሚሆነው። ድጋፉም በድርቅ ለተጎዱ ወገኖች በቀጥታ እንዲደርስ የሚመለከታቸው አካላት በትኩረት ሊሰሩ ይገባል ሲሉም ከንቲባ አዳነች አቤቤ አሳስበዋል። እዛ በሚደርስበት ወቅት በተገቢው ሁኔታ ለተገቢው ተጎጂ መድረስ እንዲችል ኃላፊነትን በመውሰድ እና በመቆጣጠርም አብረን የምንሄድ ቢሆንም በዋናነት ኃላፊነት ወስደው ለህዝቡም እንዲያደርሱልን እንደ አካባቢው ተወላጅም የተከበሩ አቶ ሰለሞን ድጋፉን እንዲቀበሉን ለህዝቡም ደግሞ ይሄንን ድጋፍ ላደረጉ በትክክል ህዝቡ ጋር ለማድረስ የሚቻል ስለመሆኑ መልእክት እንዲያስተላልፉና ይሄንን እንዲያረጋግጡልን ድጋፉን የተረከቡት የኢንፎርሜሽንና መረብ ደህንነት አስተዳደር ዋና ዳይሬክተር ሰለሞን ሶካ በዞኑ የደረሰው የድርቅ አደጋ አሳሳቢ በመሆኑ ድጋፉ ተጠናክሮ ሊቀጥል ይገባል ሲሉም ጠይቀዋል። ወደ 230,000 የሚጠጉ ከ400,000 ያው ከ50% በላይ ህዝብ ለድርቅ በድርቅ ምክንያት ለረሃብ አደጋ ተጋልጧል። የኮንሶ ህዝብ በጣም አስቸኳይ የምግብ እርዳታ ያስፈልገዋል። 4 አመት ሙሉ የሚዘራውን በሙሉ ስለጨረሰ ለዚህኛው አመት
አሁን የበልግ ዝናብ ተጠቃሚ ስለሆነ የሚዘራው ዘር እህል ዘር ያስፈልገዋል። ይሄንን ጥሪውን ተሰምታችሁ እንደ አዲስ አበባ ከተማ አስተዳደርና እንደ አዲስ አበባ ህዝብ ከኮንሶ ህዝብ ስለቆማችሁ እንደ ኮንሶ ህዝብ ተወካይ እጅግ በጣም በኮንሶ ህዝብ ስም በድጋሜ ላመሰግናችሁ እወዳለሁ። በድጋፍ ርክክቡ ያስተዳደሩ የሥራ ኃላፊዎች፣ የኮንሶ ዞን ተወላጆችና ሌሎች እንግዶች ተገኝተዋል። በ2012 ተሻሽሎ የጸደቀውና በስራ ላይ ያለው የኤክሳይዝ ታክስ አዋጅ ውጤት ማስገኘቱ ተገለጸ። አዋጁም በድጋሚ ለማሻሻል በተዘጋጀ ረቂቅ አዋጅ ላይ በቀረበ መግለጫ በሕዝብ ተወካዮች ምክር ቤት ከባለድርሻ አካላት ጋር ውይይት ተካሂዷል። ኤክሳይዝ ታክስ ቀጥተኛ ካልሆኑ የታክስ አይነቶች የሚመደብና በእቃና በአገልግሎት ላይ የሚጣል ነው። ዓላማዎቹም ለመንግስት ተጨማሪ ገቢ ማስገኘት፣ በህብረተሰብ ጤና ላይ ጉዳት የሚያስከትሉ ምርቶችን ፍጆታ መቀነስ፣ የቅንጦት እቃዎች ላይ ገቢ በመሰብሰብ በድህነት ውስጥ ለሚገኙ ዜጎች ህይወት መሻሻልና በአካባቢ ደህንነት ላይ ጉዳት የሚያደርሱ ምርቶችን አጠቃቀም መቀነስ ናቸው። በኢትዮጵያ በስራ ላይ ያለውን የኤክሳይዝ ታክስ አዋጅ ቁጥር 1186/2012 ለማሻሻል በቀረበ ረቂቅ አዋጅ ላይ በህዝብ ተወካዮች ምክር ቤት ከባለድርሻ አካላት ጋር በተደረገ ውይይት የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ የአዋጁ መሻሻል አስፈላጊነትን ተናግረዋል። አሁን በስራ ላይ ያለው አዋጅ ያስገኘውን ጠቀሜታም ዶክተር ኢዮብ ተካልኝ ገልጸዋል። በዛ ማሻሻያ በርካታ ውጤታማ ውጤቶች አግኝተንበታል። ለምሳሌ ከፍተኛ ወጪ ሲያስወጡ የነበሩ በስፔር ፓርት፣ በነዳጅ እንዲሁም በአየር ብክለት ኢትዮጵያን የአሮጌ መኪናዎች መጣያ ሆኖ የቆየው የመኪና ኢምፖርት ስርዓታችንን ከመሰረቱ የቀየረው ይሄ ኤክሳይዝ ታክስ አዋጅ ነው። በቀረበው የኤክሳይዝ ታክስ ማሻሻያ ረቂቅ ላይ በተካሄደው ውይይት ጥያቄዎች ተነስተው በገንዘብ ሚኒስቴር የታክስ አማካሪው ዋሲሁን አባተ ምላሽ ተሰጥቶባቸዋል። ፊውል በሚጨምርበት ሰዓት የውሃ ዋጋ በየጊዜው የሚጨምረው ጥሬ ዕቃው ነው። ጥሬ ዕቃ በጣም እየተወደደ መጥቷልና ያ እንዳለ ሆኖ ደግሞ በተለይ የኤክሳይዝ ታክስ ጫና ከፍተኛ ነው በአሁኑ ሰዓት። ሳቹሬትድ ፋት ወይንም ደግሞ ይሄ ሃይድሮጂኔትድ ፋት ምን ማለት ነው ብዬ ብል ዘይት ወደ ረጋ ቅቤ በሚመስልበት ጊዜ የኬሚካል ሂደቱ እንደ ላስቲክ ነው። ሃይድሮጂኔት ሲያደርግ የሃይድሮጅን ቦንዱ ስለሚጣበቅ ልክ እንደ ላስቲክ ነው የሚሆነውና ሰውነታችን ውስጥ ሲገባ ሰውነታችን አያውቀው ምን ማድረግ እንዳለበት። ስለዚህ በየጆይንት ውስጥ ነው የሚገባው። ውሃ መዳኛችን ውሃ ነው። ባይሆን ሌላውን አስተካክለን ሰው ሁሉ ውሃ ቢጠጣ የተሻለ ጤነኛ እንሆናለን እላለሁ። ውሃ ደግሜ በተለያዩ መድረኮች ከውሃ ሰዎችም ጋር ስንነጋገር ለማስረዳት እንደሞከር ነው የሀገራችን ህዝብ ውሃ አላገኘም። ውሃ ካላገኘበት ትልቁ ምክንያት አንዱ ገንዘብ ችግር ነው። ስለዚህ የታሸገን ውሃ የመጠጣት አቅም ካለው ህዝብ ገንዘብ ወስደን ውሃ እናስፋፋ። ሳቹሬትድ ፋቲ አሲዱ ከ100 ግራም 40% በላይ ነው አይደለም የሚለውን ጤና ጥበቃ ወይም ደግሞ የሚመለከተው አካል ሲያረጋግጥ ዜን ከዛ በላይ የሆነው ታክስ ይከፈልበታል። ይሄንን ለማድረግ ባለፉት 2 አመታት አልቻለም። ለምን? አቅሙ ይሄንን ሳምፕል እየወሰዱ ቼክ ለማድረግ አሁን ይቅር አላለም። ይቅር ሳይሆን አቅሙ ተገንብቷል ሲል እንደ ጤና ሚኒስቴር ኢንትሮዲዩስ እናደርገዋለን። በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጄ የኤክሳይዝ ታክስ ለሀገር ዕዳ ክፍያ ፋይዳ አለው ብለዋል። ገቢያችን መጨመር አለበት። ቅድም የተገለጸው መርገም አስቸጋሪ ይሄ ብቻ አይደለም። ትልቅ ዕዳ አለባት ሀገሪቱ ብድር ያን እየከፈልን ያለ ነው። በየአመቱ በጀት ስንበጀት ብድር አብረን የበጀት አካል እናደርጋለን። እንዴት እንክፈለው? ወጫችን የናረ ነው። የልማት ፍላጎታችን የሰፋ ነው። ስለዚህ ታክሱ ተጠቃሚውንም ከፋዩንም እና የሀገሪቱን ጠቅላላ እድገት ታሳቢ ያደረገ ሚዛናዊ በሆነ መንገድ ነው የሚዘጋጀውና በዛ ልክ የተዘጋጀ ነው ብለን ነው ምናምነውና ምናስበው አይተነዋል በዝርዝርኛ። የኤክሳይዝ ታክስ ማሻሻያ ረቂቁ ባጠረ ጊዜ ጸድቆ ወደ ስራ እንዲገባ የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ጥሪ አቅርበዋል።
የለሚ የግንባታ ግብዓቶች ማምረቻ ፋብሪካ የግንባታ ስርዓት በፍጥነት ተጠናቆ ወደ ምርት እንዲገባ መንግስት አስፈላጊውን ድጋፍ እንደሚያደርግ ተገለጸ። የለሚ ናሽናል ሲሚንቶ ፋብሪካ ግንባታን የከተማና መሰረተ ልማት ሚኒስቴር ጫልቱ ሳኒ ጎብኝተዋል። ወጣት አላዩ ትምህርቱን ከ10ኛ ክፍል አጠናቆ የሙያ ትምህርት ቢማርም የሥራ ዕድል ሳያገኝ ቆይቷል። አሁን ግን በለሚ ናሽናል ሲሚንቶ ፋብሪካ ግንባታ ላይ እየተሳተፈ በመሆኑ ደስተኛ መሆኑን ይገልጻል። ስራ የለኝም እንዲሁ ነበር ቁጭ ያልኩት። ቁጭ ያልኩ እዚህ ማስታወቂያ ወጥቶ ምናምን በእንጨት ስራ ምናምን ወጣ። ባናጺ ስም ገብተን እየሰራን ነው። ለጊዜውም ቢሆን እየሰራን ነው። የለሚ ናሽናል ሲሚንቶ ፋብሪካ በአማራ ክልል በእንሳር ወረዳ ለሚ አካባቢ ግንባታው ከተጀመረ 1 ዓመት ቢያልፈውም ከ3 ወራት በኋላ የሲቪል ስራው አልቆ የማሽነሪ ተከላ ለማድረግ አቅዷል ይላሉ የኢስት አፍሪካን ሆልዲንግ ቦርድ ሊቀመንበር አቶ ቡዛዮ ታደለ። ከአፍሪካ ትልቁ ነው። ሲንግል ፕላንት በአንድ አካባቢ ያለ ትልቁ ፕላንት ነው። በቀን 10,000 ቶን ነው የሚያመርተው። በሲሚንቶ ወደ 150,000 ቶን በቀን ያመርታል። ይህ ማለት በአመት ከ4.5 እስከ 5 ሚሊዮን ቶን ያመርታል። ይህ ማለት አገሪቷን የምታመርተውን እስከ 50% የሚሸፍን ነው። የኮንስትራክሽን ዘርፉ በተጀመረበት ዋጋ ለመጠናቀቁ ትልቅ ተግዳሮት መሆኑን የገለጹት የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ለአምራቾች ድጋፍ ይደረጋል ይላሉ። ሙሉ በሙሉ ከውጪ ይገቡ የነበሩ የኮንስትራክሽን ዘርፉ ወሳኝ የሆነ ግብአት በአገር ውስጥ መተካት አለበት። ስለዛ ደግሞ በቂ ድጋፍና ክትትል ማድረግ አለብን። እንደኛ ሚኒስቴር መስሪያ ቤት ያንን ድጋፍ ማዕከል በማድረግ እንግዲህ በአገር ውስጥ መመረት የሚገቧቸው ምርቶች በተለይ ትልቁ የሆነ የኮንስትራክሽን ዘርፉን ግብአት ዋናው ሲሚንት እንዲሁም ደግሞ ሴራሚኮች፣ ጂፕሰም እንዲሁም ደግሞ የብረት ግብአቶች የሚመረቱበት ነውና ይሄ ካምፓኒ በይዘቱ እንግዲህ በአፍሪካ የመጀመሪያው ትልቁ የሲሚንትና የኮንስትራክሽን ግብአት አምራች ካምፓኒ ነው ተብሎ ነው የተወሰደው። አጠቃላይ የኮንስትራክሽን ዘርፍ ማነቆ የሆነውን ጉዳይ በወሳኝ በሆነ መንገድ ይፈታል ብለን ነው የምናምነው። የግንባታ ግብአቶችን በአንድ ቦታ ያመርታል ተብሎ የሚጠበቀው ፋብሪካ ወደ ኢንዱስትሪ ፓርክ የሚያደግና በቻይናው ዌስት ኢንተርናሽናልና በኢስት አፍሪካን ሆልዲንግ ኩባንያ የሚገነባ ሲሆን ከ35 ቢሊዮን ብር በላይ ይፈጃልም ተብሏል። በመጨረሻም የኦሮሚያ ጤና ቢሮ የኮሌራ በሽታን ለመከላከል በትኩረት እየሰራ መሆኑን አስታወቀ። የቢሮው ኃላፊ ዶክተር መንግስቱ በቀለ በሰጡት መግለጫ 5 ዞኖች በወረርሽኙ የተጠቁ ሲሆን ጉጂ፣ ምዕራብ አርሲ፣ ምስራቅ ባሌ፣ ምስራቅ ቦረና ዞኖች በወረርሽኙ የታየባቸው መሆኑን ገልጸዋል። በሽታውን ለመከላከል የሰዎች ክትባት መስጠት፣ ንጽህናን መጠበቅ ጨምሮ ሌሎች ቅድመ ጥንቃቄዎች በስፋት እየተሰሩ መሆኑን ገልጸዋል። ወረርሽኙን ለመከላከል ሁሉም የግልና የአካባቢውን ንጽህና መጠበቅ አለበት ብለዋል። የተከሰተው የኮሌራ በሽታ እንዳይስፋፋ የፌዴራል እና ጤና ቢሮ ከክልሉ ጤና ቢሮ ጋር በመሆን እየሰራ መሆኑን ተገልጿል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።